ችግራችን ከእሷ ጋር በሰላም አርጊ የምናደርገው ማሬ አንድ ሀይሚዬ ልድገምልሽ እና አንቺ ከዛ ትመልሽኛል። እሷ እናትሽ ያለችው 10 ዓመት ሙሉ ይሄን ሁሉ መስዋዕትነት ከፍዬ አፈርድሜ በልቼ በየሰው ቤቱ ልብስ አጥቤ ስንት ነገር ሰርቼ አሳድጊያቸው አባታቸው 10 ዓመት የትም ዞሮ ከሌላ ወልዶ ሲመጣ ለምን አላስገባሹም? ቤት አስገቢኝ ሲል እኔ አላስገባም ስላልኩኝ ለምን አይገባም ብለው ነው ዶቼ የተነሱብኝ ነው። ውሸት ነው የተነሳችሁባት። የመጀመሪያው ነገር ምን አድርጋ ነው? ችግሩ ከኛ በላይ ጎረምሳ ስለምታመጣ ጎረምሳ በጣም ስለምታመጣ እኛ ቤት ስለሚቅሙ ስለሚያጭሱ በዛ ነገር አንቀበልም። ደስተኛ ገና አባታችሁ ሳይመጣ በፊት ማለት ገና አባታችን ሳይመጣ በፊት ይሄ ከልጅነት ጀምሮ ነው የምነግርሽ። እኔ ገና 12-13 ዓመት እያለሁ አባታችን ልክ ከሄደ ልክ እንደሄደ አካባቢ ገባሽ ነገሮች ኦቨር እየወጡ መጡ። ንዴት እኛ ላይ እየተወጣች ነው። ከድሮም ጀምሮ እስካሁን ድረስ ከድሮም ጀምሮ አሁን እየተወጣች ነው። መጀመሪያና አባታችሁ ፊቱን ሶሻል ሚዲያ ላይ መውጣት አልፈልግም አለና እናንተ ብላችሁት ነው ሲል ነው ለሱነቱ አይደለም። አንደኛ ነገር እህቶቼ ተማሪዎች ናቸው። ትምህርት ቤት በሚያቆም በማያቆም ልክ እንደዚህ እንደ ኮሜንታተሮቹ እንትን እንደሚሉት በሚያውቁትም በማያውቁትም ጀጅ ያደርጋሉ። ትምህርታቸውን ሊጨርሱ ሊመረቁ ትንሽ ጊዜ የቀራቸው ጀስት አትሊስት ትምህርታቸውን እስኪጨርሱ ድረስ ጀስት ይህን ቪዲዮ አንሳና ጀስት ትምህርታቸውን እንዲጨርሱ ዳስ ማይ ሪኩዌስት። ከዛ የበለጠ ኤክስትራ ምንም የጠየኩት ነገር የለም። ውሸትም ነው እውነቱ ነው ማለትም አልፈለግንም። ምንም ነገር ታሪክ አልከፈትም። ጀስት ፕሊስ ለእህቶች ያልኩት አባታችን ታሟል፣ ታማሚ ነው፣ ብቻውን ነው የሚኖረው። ገባሽ? ሄደን ጠይቀነው ማናቅም፣ ብርም አልክለትም። ገባሽ? በስልክ ነው አንዳንዴ ከስንት አንዴ የምንደዋወለው እንጂ ምንም ነገር የለም። አሁን ለአባታቸው አግዘው አባታቸው መረጡ። ለምን ወሰደባት? ልጆቹን ሰብስባ የምታኖርበትን የቀበሌ ቤት ለምንድን ነው ውክልና ወሰዶ የወሰደባት? ኦኬ እሱን ደግሞ ባይዘዌ ጓደኛው ማለት ነው። ጓደኛው አሁን የተባለው ልክ አባታችን ባልነበረ ሰዓት ልክ እንደ አባታችን የነበረ ሰው ነው። ምናልባት አሁን ማየት ይችል ይሆናል። ይሄን ሲቸግረን የምንሮጥ ሄደ የምንጠይቀው ጋሽ የምንለው የትምህርት ቤት እየከፈለ የሚያስተምረኝ እኔ እሱ ነበር። በአመት ባልም ሁሉም ነገር የሚያደርግልኝ አባቴን ከቨር ያደረገው እሱ ነበር ብዙ ነገር ላይ ኦኬ እስካሁንም ድረስ እና በእነዚህ በልጆቹ ምናምን ነገር ምክንያት በቃ ቤት ውስጥ በሚመጡት ጎረምሶች ቤት ውስጥ ሁሌ እየተመላለሱ እንደፈለጉ የሚሆኑብን ወንዶች በሱ ምክንያት ነው። ገባሽ? ተመሰካክረው ምን የፈለገ ነገር ቢሆን ጎቨርንመንት ይሄን ነገር አክሴፕት አያደርግም። በቃ የምታደርገውን ነገር ዲቴልስ አሰጫቸው ከመሬት ተነስተው ነው በቃ አንተ መውሰድ አለብክ የሚባል ነገር የለም። ይሄ ከአንድም 3-4 ፍርድ ቤት ያየው ነገር ነው። በዚህ መሀል ግን እኔ ሀሳብ ሰጥቼ የማላውቀው የተሻለ ነገር ስለማስብ ነው እንጂ ያ ይገባዋል ብዬ አይደለም መጠየቅ። እኔ እሱ የሚልክልኝ ወይም ደግሞ እሱን ጠይቄ ቮይስ አድርጌ አሰማሻለሁ። እኔ ቤቱን የተወኩት ልጆች እናንተ ቦታ እስክትይዙ ድረስ ነው፣ እኔ ችግር የለብኝም ነው የሚለው። ቤቱ አሁን በአባትሽ ስም ሆኗል አይደል? በእሱ ስም ሆነ። የሆነው ደግሞ እኛን እንዳታስወጣን ተብሎ ነው። ገባሽ? ምክንያቱም እሷ እኛን አትወደንም፣ አትፈልገንም። በቃ እንደዚህ አይነት ህይወት ውስጥ ነው የኖር ነው። ያንን ስለሚያውቅ ባትወዳችሁ ባትፈልጋችሁ ለምን አሳደገቻችሁ? እሱ ጥሏችሁ ሲጠፋ ለምን እሷም ጥላችሁ አልጠፋችሁ? ኦኬ እሱ ኢነፍ ሪዝን ሊሆን አይችልም። ገባሽ? እሱ ኢነፍ ሪዝን ሊሆን አይችልም። እዛች ጋር አንድ ቤት ውስጥ ተሰብስቤ ስትኖሪ ኦኬ፣ ምክንያቱም እሱ እንደዚህ ስላደረገ ኦኬ፣ ለምንድን ነበር ታዲያ እኔ እንደዛ ትሪት ስደረግ ነበረው? ልጆቻቸውን ጥለው የሚጠፉ እናቶች የሉም ከችግር የሚያመልጡ ልጆቻቸውን ጥለው ለማንም ሰጥተው አረብ ሀገር የሚሄዱ ኦር ለድርጅት የሚሰጡ። አባታችሁ በህፃንነታችሁ ጥሏችሁ ሲጠፋ እቺ እናት ያን ሁሉ መስዋዕትነት ከፍላ ከምታሳድጋችሁ ለአንድ ድርጅት ፈርማ ብትሰጣችሁ ተገላገለች። አረብ ሀገር ሄዳ ህይወቷን መኖር ትችላለች፣ ሀብታም መሆን ትችላለች አይደል? እሺ የአሁኑ አሁን ላይ አንቺ የሆኑ ልጆች ላይ ኖሮሽ 5 ልጆች ሆኖሽ አድገው ኦኬ፣ አሁን ጸብ ነው የሚሻለው? እኛ ፍቅር እየጠየቅን ነው። እኛ ፍቅር እየጠየቅን እሷ ጸብ ነው የሚሻለው። ኦኬ እኔ ቤተሰብ ነው ፍቅር ነው የሚሻለው። እኔ ፍቅር ነው የምፈልገው። አሁንም ቤተሰቦችን ለመሰብሰብ ፈልጊያለሁ። ታናሽ እህቴ የወለደችው አታወራም ነበር ከእሷ ጋር፣ እኔም ከእሷ ጋር አላወራም ነበር። ተለያይተን ነበር፣ ግን ቤተሰቡን ለመሰብሰብ እየሞከርኩ ነው።
ሁሉንም ማስማምቻለሁ። ባይዘው አሁን የሄድኩ ጊዜ ኢትዮጵያ እኔ ያስታረኳት ከወለደችው እህቴ ጋር እኔ ያስታረኳት። እሷ እዚህ ከመጣች ህይወቴን አጠፋለሁ ብላ እናታችን ማለት ነው። ይሄ ዛሬ የሚመጣ ሀሳብ ነገ የሚቀየር አይደለም። አሁን ላይ ግን የተፈጠረው ነገር ዛሬ ነገ የሚቀየር ሳይሆን ውስጣችን የቆረጠው በጣም ትልቅ ነገር አለ፣ ከበፊቱ የባሰ ኦኬ፣ አንገታችን የሚያስደፋ ውችስ እኛ በምንም በማናውቀው ጉዳይ ገባሽ? አሁን አባታችን ቤቱን በስሙ አደረገ፣ የራሱን ኢንፎርሜሽን ሰጥቶ ይሆናል። ያንን ኢንፎርሜሽን ያ ማጣራት አለብን እንደ ልጅ። ኦኬ፣ እሷን ለማገዝ እኔ ዛሬ ለምኖረው ግን እዚች ጋር እኛ የያዝነው ራሳችን የማዳን ነገር ላይ ነው ያለ ነው። እኔ ራሴን እያዳንኩ ነው፣ እህቶቼን እያዳንኩ ነው። ቦታ እንዲይዙ ፈልጋለሁ። ከዛ እኮ እናታችን ናት እኮ እናነሳታለን። ግን እሷ በቃ ሰላም ልሰጠን አትችልም። የእሱን እልህ ነው መበቀል የፈለግሽው ማማ። እሱም እዛም ሶሻል ሚዲያ ላይ ለምን ካልወጣ ለእህቶቼ ይቅርታ ቮይስ እለቃለሁ ብለሻል። ያ ማለት ታውቂያለሽ፣ ላይክ ዊ ዶንት ዱ ናቲንግ። የይቅርታ ቪዲዮ ምሰሪ ለምንድን ነው? እኛ ካጠፋን ለምንድን ነው የይቅርታ ቪዲዮ ሰራለሁ ብለሽ ያልሽው? እሷ የምትፈልገው ተጽዕኖ አንጻር ነው። እሷ ብቻ ለምን ይቅርታው የምን ይቅርታ? እናንተ ግሩፕ ናችሁ ከአባታችሁ ጋር፣ እሷ ብቻዋን ቆማለች። እኛ ሁሌ ከሷ ጎን ቆሟ እኮ ነው እናንተን ተረኪላ እኛ ከሷ ጋር ነን። አሁንም የበፊቷ እየነግርሽ እሷም ታውቋለች። ነገርኩሽ እኮ ሰላም ነን እኮ እያወራን ነው ከሷ ጋር ኤቭሪቲንግ ኢዝ ኦኬ። ግን ምን መሰለሽ በፊት ሃይማኖት እንደምትመታው ነፃነት ትመታለች ማለት አይደለም። በፊት እኛ እንደምንጎዱ እነሱ ይጎዳሉ ማለት እነሱ በጣም አዳድገዋል። ማሪ እኔ በ6 ዓመት በልጥሻለሁ። 36 ዓመት ና ቲንክ አንቺ 30 ነሽ። ሁላችንም የኛ የናይንቲስ ልጆች ተገርፈን ያደግ ነው በጣም እንጂ እኮ የሚገርፉን እኮ ይኸውልሽ ስለማይወዱን እኮ አይደለም፣ ስለሚወዱን እኛ ከመስመር እንዳንወጣባቸው፣ እኛ እንዳንበላሽባቸው፣ እኛ ጥሩ ደረጃ ደርሰን ለማየት ካላቸው ጉጉት የተነሳ እንጂ ከጠሉንማ ለምን ያሳድጉናል? ለምን አውጥቶ አይጥሉንም? አንድ ነገር ልንገርሽ ይኸውልሽ ፈጣሪ ያለ እዚች ጋር ለሁሉም ነገር እኛም በችግሯ ያሳደገችን ልጆቿ ናት። ሶ ዋትኤቨር ኢትስ በችግር ያሳለፍሽው ልጅ አሁን እኮ እሷ የመረጠችው ሌላን ነገር ነው። እኛን ኦቨር አስገባሽ፣ ከኛ ሌላ ነገር መርጣለች። ቤቱን ማለት ቤቱን መርጣለች ከኛ። እኛ ግን ቤቱን ብቻ ሳይሆን አሁን እህቶቼ ትምህርታቸውን መማር አልቻሉም፣ ከቤት አይወጡም። ገባሽ? ለመስል እነሱ እንደዚህ አይነት ልጆች አሉን። በጣም አንገደፊ እህቶቼ፣ በጣም የምኮራባችሁ በዚህ አጋጣሚ እንደ ችግራቸው ሳይሆን እንደውም እኔ ነኝ ትንሽ የማስቸግረው ወጣ ያልኩትኝ። እህቶቼ አንገት ደፊዎች፣ ሃይማኖተኞች፣ ቀና ብሎ ሰው የማየው ናቸው። ነገር ግን ሲበዛብሽ አንዳንዴ ኦቨር ሪያክት ታደርጊያለሽ። ይሄ ሰውነትሽ ነው ሪያክት የሚያደርገው፣ አንቺ ማንነትሽ አይደለም። ገባሽ? በተቀመጥሽበት መታ እንደባ መቀጠቅጥሽ ከሆነ ምንም ሳታጠፊ ኦፍኮርስ ሪያክት ታደርጊያለሽ። እንዴ ይሄን አክል እኮ አይደለም፣ እንስሳም እኮ ሪያክት ያደርጋል አይደል? እንዴ ሰው ልጅ ብቻ አይደለም። በዛ ላይ እያንዳንዱ ዲቴልስ የምታደርጊው ነገር ሮንግ እንደሆነ ራስሽ እያወቅሽ ምንም አታመጡም አይነት ነገር እያደረግሽ ከሆነ ኦኬ፣ በእኔ በቃ በታናሼ በቃ፣ በእነሱ ግን በጣም ኦቨር አፈነገጠ። ለእሷም ከምትቋቋመው በላይ ሆነ። እኔ እናታችን ምንም እንድትሆን አልፈልግም። ባለችበት ሰላማ ይብዛ። ከእሷ ምንም አንፈልግም። ሰላማን ብቻ ነው የምንፈልገው። አሁንም እኛ ሬዲ ነን እሷን ለማገዝ። ግን እኛ እንደምናስባት አይነት መሆን አለባት። በቃ መረጋጋት አለባት። ባልሆነ ነገር ኢነርጂዋን እየጨረሰች ነው። እንድትረጋጋ ነው የምንፈልገው። ጀስት ሪኩዌስት ዳስ ጀስት ሪኩዌስት። ኦኬ፣ እኛ እንድናግዛት እኛ እንደምንፈልጋት አይነት መሆን አለባት ነው። ያ ከኛ ወንዶችን አታስበልጥ። እዛ ጋር ጎረምሳ አሉ የሚላት በዛ ላይ ባለ ትዳር ምናምን ናቸው። መጀመሪያ እሷን ሳንጠይቅ እውነት ናቸው። እኛ ከነ ማረጋገጫዋለን። አሁን ስለጠየቅሻት ኦፍኮርስ አይደለም ትልሻለች፣ ግን እኔ ከነ ማረጋገጫዋ አይደለም ካለች ደግሞ አንቺ እኔና አንቺ በውስጥ ቁጥር እንቀያየር ነው። ያ ቤት ውስጥ ማን ገብቶ እንደሚተኛ እንግዲህ እህቶቼ ያውቃሉ። ማን እንደሚመጣ ማን አናታቸው ላይ እንደፈለገ እንደሚሆን እሱን ራሱ ያውቃል። ያዳት ዝት ይሄ ደግሞ ከኔ መጀመር ከፈሽ ደግሞ እኔ ራሴ ፕሩፍ አለኝ። እኔ ራሴ በጆሮ የሚሰማው እየሰማው ያደግኩት ፕሩፍ አለኝ። ዋት ኤልስ እናትነት እንደዚህ ከሆነ እንግዲህ እናቶች እንግዲህ እናንተ ታውቁታላችሁ። እናትነት እንደዚህ ከሆነ ያ ሁሉ ሆኖ ስንት አይነት ነገር ጆሮአችን እየሰማ በምግብ እየተቀጣን ሳይኖር እኮ አይደለም ኑሮም እየተቀጣን ገባሽ? ገና በ12 ዓመትሽ ሂጂ ውጪ ከቤት ሂጂ ዲቃላሽን ይዘሽ ነው እየተባልሽ ወንድ እንኳን በማናውቅበት ሰዓት ይሄ ሁሉ ኦቨር ሰውነቷ ሪያክት የሚያደርጉ ካለባት ችግር ሊሆን ይችላል። ግን ዳት ወስቱ ማሽፈዋስ ለኛም በጣም ትልቅ ከባድ ነበር ያሳለፍነው ጊዜ። አሁን ላይ ምንም የተፈጠረ ነገር የለም። ቤቱ ራሱ ከተዋዋሉ ኦልሞስት በጣም ረጅም ጊዜ ሆኗል። ሜቢ አመት ነው ያልፈዋል ነገር ያው አሁን ላይ ይሄ ግብግብ ልክ እንዳልኩሻላ ከልጆቹ ጋር ግብግብ አለ። ላይክ መልስ ይሰጣጣሉ ምናምን ነገር ውጭ ላይ የሚመክራት ሰው አለ እንጂ ዛሬ ከ30 ዓመት በኋላ ቅድም ብለሽ ነበር እህቶቼ በጣም ጨዋ ናቸው፣ ሃይማኖተኛ ናቸው ብለሻል። ሰው ጨዋና ሃይማኖተኛ የሆነ ሰው ለእናቱ መልስ ይሰጣል ነው። መልስ መስጠት ሌላ ነው። ቅድም ያልኩሽን ሀዋ አስታውሽ። ያለምንም ምክንያት ስትሰደቢ
ያለምንም ምክንያት ስትደበደቢ ቁጭ ብለው ገብተው እናቴ ያለምንም ምክንያት ልትሰድበኝ ትችላለች። እናቴ ስለሆነች ኦኬ እሱን እኮ እኛ ነና አይገም ማቹር ስለሆንኩኝ ያንን እኛ እንረዳለን። ህፃናቶች ናቸው ልጆቹ። ዳነት ግዲ ነው። ልክ እንዳልኩሽ ህጻናት የሚሆኑት ማሬ ራህመት ሳይሆናለች ካልኩሽ ዲፕሬሽን ውስጥ ገብታለች። ኖ ሀዋ አንቺ ኢማጂን ኦኬ ፎር ዋት ሪዝን አንቺ ልጆች መጥፎ አይን ሊያዩሽ ይችላሉ። 5 ሰው ውሸታም ነው እያልሽ ነው? 5 ሰው እኔ የተረዳሁትን ነገር ላስረዳሽ። እኔ የተረዳሁት እናንተ እናታችሁን ከሆነች ሞደርን በጣም የተማረች ዘመናዊ እናት ጋር እያነጻጸራችሁ የእኛ እናት ለምን እንደ ሌላው እናት በትህትና የምታናግር የምትመክር ምናምን አልሆነችም አይነት ነገር አነጻጽራችሁ። የተማረ እናትና ያልተማረ እናት እኩል ልጁን ትሪት አያደርግም። ኦኬ የድሮ እናትና የእናቶቻችን እና አሁን እኔ ልጆችን የማሳድግበት መንገድ እና እኔ ሶስተኛ ልጅ ይዣለሁ በወዴ 2 ልጆች የ10 ዓመትና የ7 ዓመት ልጆች እያሳደግኩ ነው። አሁን እኔ ልጆች የማሳድግበት መንገድ እና እኔ እናቴን ያሳደገችበት መንገድ አንድ አይደለም። እሷም እንደዛ ነው። እየተቆጣው ነው ያደግኩትኝ። እኔ ግን ዛሬ ልጄን ግን 10 ዓመት ከተወለደ እንደዚህ ነክቼው አላውቅም። እሷም ትረዳዋ ትናንትና ሃይማኖት እሷና እናንተ የዚህ ዘመን ልጆችና በጣም ነው የምታስቸግረን። ሀቡ ማለት እኔ ምሬ ልንገርሽ ነ በእናቴ ነው የምለው። ባይዘዌ ትክክለኛ ስለመናገር ነው በእናቴ የምለው። በጣም ህይወቴን አበላሽተዋለች። ግን አሁንም ምን ያልጠላትም እናትነቷ እንዳለ ይቀጥላል። 9 ዓመት ኖሪልን። ኦኬ አሁንም ምንም ኮምፕሌክስ የለብኝም። እኔ ግን በጣም ነው የምታስቸግረን። ገባሽ? ልክ እንዳልኩሽኝ አንቺ ጎረምሳ መጥቶ ሲረብሽ ቀላል ነው አይደለም። ቀላል እውነት አድርገው ከሆነ አይደለም። ግን ልንገርሽ አንድ ነገር፣ እሱን እርግጠኛ መሆኑ ከባለቤቱ ሰማኗ ሀይሚዬ ታስቸግረናለች ስትይ አንቺ እናትሽ ላይ ዲክታተር እየሆንሽ ነው፣ የበላይ እየሆንሽ ነው፣ ተቆጣጣሪ እየሆንሽ ነው። ለእሷም ለህቶች ታስቸግረን ላይ እንዴት ነው እናት ልጆቿ የምታስቸግረው? ልጆች ናቸው እንጂ እናታቸው የሚያስቸግሩት ነው። እኛ እናታችንን ታስቸግራት ነው ሀቡ። አሁን እንዳየሹ ሶሻል ሚዲያ ላይ የሚወጣችው እሷ ናት። እኛ እናታችን አበቶች የምታስቸግረን የደረሰባትን በዚያ ነው። እኛ እየተበደልን ያለ ነው። ሀቡ ሀብታም እናት ብትሆን ኖሮ እሷ ነበረች የበላይ የምትሆነው። እናንተ ከእሷ በላይ ገንዘብ ስላላችሁ ከእናንተ ገንዘብ ለማግኘት መለማመጥ አለባት። የለንም። አሁን እኮ ኦቨር የተደረጉ ነገር ሀቡ እየተረዳሽው አልመሰለኝም። ይቅርታ ጋር ልትረጁ የምፈልገው እኔ እየደረሰብኝ የነበረውን ነገር እነሱ ላይ አሁንም እየደረሰ ስለሆነ የተቀየረ ነገር ስለሌለ ገባሽ? ከዘመኑ ጋር ትዘምን። እኔም በፊት ስታሳድግ ትመታኝ ነበር፣ ትገርፈኝ ነበር። ኢትስ ኦኬ በእኔ አልፏል። አሁን ግን ታናናሾችን እኔን ትሪት ታደርግበት በነበረው መንገድ አታድርጋቸው ነው አሁን እየተረዳሁሽ። አትሊስት እኔ አግቢም ራሱ ብዬ ጠየቅኳት። በቃ ከኛ እናታችን ከጎረምሳ ጋር ምናምን ያልሆነ ቦታ ስናት ደስ ስለማይለን ታቆምልን እሱን ነገር። ይሄ ዘመናዊ መሆን አያስፈልግም፣ ምንም አያስፈልግም። የምር እሷ የሚበቃት ከሆነ እኛ አድገናል፣ እኛም በቃታለን። ካልሆነ ግን የራሷን ህይወት የምትፈልግ ከሆነ ደስተኛ ነን፣ የራሷ ውስጥ ግባ። ቀና ብሎ ማንም ሰው እንዳያት አንፈልግም። አባታችን ምናምን ብለን የወገንበት ምንም አይነት መንገድ የለም። ግን አሁን እርግጠኛ ነኝ ደርሰዋል። እህቶቼ መውጣት ካለባቸው ይወጣሉ፣ እንዲወጡም አደርጋቸዋለሁ። ችግር የለውም። ስሙን ስሙ በሷ ስም እንዲዞር እንለምለዋለን። አባታችንን እንደውም ብዙ ጊዜ አናውረውም። እሱን እንለምለዋለን በስሙ አይሆን። እሱን ከሆነ ብቻ የምትፈልገው ግን አይ ዶንት ቲንክ ሶ። ምክንያቱም እሷ የምትፈልገው እሱን ብቻ አይደለም። ልክ እንዳልኩሽ የምትፈልገው ብለሽ በቃ ልክ እንዳልኩሽ አሁን ውጭ ላይ የሚመክሯት በጣም ብዙ ሰዎች አሉ። እነሱ ናቸው ሶሻል ሚዲያ ላይ እንድትወጣ ያደረጓት እንጂ እሷ ሀይሚ ላውራሽ እፈልጋለሁ እንዲህ ሆኛለሁ ብላ አውርታኛ ታውቅም። እንደው ምን እኔም በተረጋጋ መንፈስ ማውራት እንጂ ሁሌ ይኸውልሽ እህትሽ እንደዚህ አድርጋ በዚህ ወጥታ እንዲህ ብላኝ ምናምን ስትለኝ ኧረ ማማ ተረጋጋት ትናደጂ ቆይና አውራታለሁ ነው የምላት። እኛ በጣም ተረጋግተን ነው አሁንም እያሰብን ያለው። ግን ነገሩ ዲፕ ዳውን ካሰብሽው አይ ዶንት ኖ ቀላል ነገር አይደለም። አሁንም ልጆቹን የማትፈልጋቸው ከሆነ እንዲወጡ አደርጋቸዋለሁ። ቤቱን ከሆነ የምትፈልገው ቤቱን በስሟ ይሆናል።